በዛሬው ቪዲዮ ኮምፒውተራችን ላይ መጥፋት የሌለበት አንድ ፍሪ ቱል አለ ወይም ደግሞ ፍሪ አፕ አለ። እሱን እንመለከታለን። ሼርኤክስ ይባላል። በጣም ብዙ ጥቅሞች አሉት ማለት ነው። ቪዲዮዎችን ይቀርጽላችኋል። ፎቶዎችን አፕሎድ አድርጋችሁ ኤዲት ማድረግ ትችላላችሁ። የምትፈልጉትን ስክሪንሾት ማንሳት ይቻላል። ሌሎች ሰፋ ያሉ ጥቅሞችም አሉት ማለት ነው። ስለዚህ ሙሉ አጠቃቀሙን ይዤላችሁ መጥቻለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ ማድረግ ትጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ለማውረድ ምንድነው የምታደርጉት? ማንኛውንም ብሮዘር ትከፍቱና ሼርኤክስ ብላችሁ ትጽፋላችሁ። ሼርኤክስ እዚህ ጋር የምትመለከቱት ነው። ክሊክ ታደርጉበታላችሁ። ቀጥታ ደግሞ ማይክሮሶፍት ስቶር ላይም ስላለ ከዛ ማግኘት ይቻላል። ይሄውና እዚህ ጋር መታችሁ ዳውንሎድ የሚለውን መንካት ነው። ከማይክሮሶፍት ስቶር ላይ ማውረድ ከፈለጋችሁ ደግሞ ማይክሮሶፍት ስቶር ብላችሁ ሰርች ማድረግ ይቻላል። ይሄኛው ነው። ከዛ ከላይ ትመጡና ሼርኤክስ ብላችሁ ትጽፋላችሁ። ይሄ ነው መጀመሪያ ላይ ያለው። ላው ላይ ክሊክ ታደርጉታላችሁ። በመቀጠል ኢንስቶል ይላል። ይሄንን መንካት ነው። ዳውንሎድ እያደረገ ነው። እስኪጨርስ ጠብቃላችሁ። ይሄንን እንደምታዩት አሁን 79 አካባቢ ደርሷል። ዝቅ እያላችሁ ደግሞ መረጃዎችን ማግኘት ትችላላችሁ። ዲስክሪፕሽኑ እዚህ ጋር አለ። ሬት ወይም ከ5 የተሰጠው እዚህ ጋር አለላችሁ። ልክ ስልካችን ላይ የተለያዩ አፕሊኬሽኖችን እንደምናወርደው ማለት ነው። ጨርሷል። ከዛ ለመጠቀም እዚህ ጋር መታችሁ ኦፕን የሚለውን መንካት ይቻላል። ካሁን በኋላ ስለወረደ ከዚሁ ነው የምንጠቀመው። እዚህ ጋር ሰፋ ማድረግ ይቻላል። ከስርም እዚህ ጋር ሚኒማይዝ ስላደረግነው ተቀምጦ ታገኙታላችሁ። ሁልጊዜ እዚህ ጋር እንዲቀመጥ ደግሞ ራይት ክሊክ ትነኩና ፒንቱ ታስክባር ትሉታላችሁ። እዚህ ጋር ፒንቱ ታስክባር ይላል። ከስር ይቀመጣል። ወይም ደግሞ ለምሳሌ እናንተ ዘግታችሁት ከወጣችሁ እንደዚህ ዘጋግቼው ልውጣ። ሌላ ጊዜ መጠቀም ስንፈልግ እዚህ ጋር ሼርኤክስ ብለን እንጽፋለን። ተጭኖ ነው የምናገኘው። እንዳልኳችሁ ሁልጊዜ ከስር ደግሞ እንዲገኝ ራይት ክሊክ ፒንቱ ታስክባር ከስር ይቀመጣል። ለመጠቀም ስፈልጋውን እዚህ ጋር መጥቼ ክሊክ ማድረግ ብቻ ነው። እዚህ ጋር ከዛ ተመልከቱት ብዙ ነገሮች አሉ። ዋና ዋና ጥቅሞችን ነው የምንመለከተው። እዚህ ጋርም ሾርት ከት ያሳያችኋል። ለምሳሌ ኮንትሮል እና ፕሪንት ስክሪን ስነኩ ፎቶ እንደሚያነሳ እየነገረን ነው። ፕሪንት ስክሪን ብቻውን አጠቃላይ ፎቶ ወይም ስክሪንሾት ያነሳል። አልት ፕሪንት ስክሪን ብነኩ ደግሞ አክቲቭ የሆነው ዊንዶ ፎቶ ይነሳል እያለ ነው። ስለዚህ እነዚህ ሾርት ከቶች መመልከት ትችላላችሁ ማለት ነው። ስክሪን ደግሞ ሪከርድ ማድረግ ከፈለጋችሁ ለምሳሌ ሺፍት እና ፕሪንት ስክሪንን ከኪቦርድ ላይ ብትነኩ የምትፈልጉትን ፓርት ቪዲዮ መቅረጽ ትችላላችሁ ማለት ነው። ለምሳሌ ቺን ፓርት መቅረጽ ብፈልግ እንደዚህ ያደርጋለሁ። ከዛ አሁን እየቀረጸ ነው ማለት ነው። እንደምታዩት እዚህ ጋር እየቆጠረ ነው። ማስቆም ከፈለኩኝ ስቶፕ ላለሁ። ከዛ ሪከርድ የተደረገውን ለማየት እንደዚህ እየነካችሁ መመልከት ትችላላችሁ። ከዚህ በተጨማሪም ደግሞ ከላይ ካፕቸር የሚል አለ። ይህን ስነኩ ተመልከቱት ፉል ስክሪን ፎቶ ማንሳት ትችላላችሁ ማለት ነው። አሁን ይሄ ሙሉን ስክሪኑን አነሳው። ይሄኛውን ፓርት የተከፈተው ይሄ ስለነበረ ለምሳሌ ደግሞ የዩቲዩብ ቻናል ልክፈትና ፎቶ ላነሳው ከፈለኩ አሁን እዚህ ጋር እመጣለሁ። ከዛ ካፕቸር ቅድም ሾርት ከቶቹን አሳይቶናል። ሾርት ከት ካልፈለጋችሁ ደግሞ ፉል ስክሪን ብትነኩ የተከፈተው እንደምታዩት ሙሉን ፎቶ አንስቶ እዚህ ጋር አስቀምጦታል። እዚህ ጋር ክሊክ እያደረጋችሁ ፎቶውን መጠቀም ትችላላችሁ ለምትፈልጉት ነገር ማለት ነው። አሁንም ካፕቸር ዊንዶ ብትነኩ ደግሞ እዚህ ጋር ማንሳት የፈለጋችሁትን መርጦ ያነሳላችኋል። የተከፈቱት ነገሮች እንዳለ እዚህ ጋር እንደምታዩት ይደረደራሉ። ለምሳሌ ፓወርፖይንት እዚህ ጋር ከፍቻለሁ እንደምታዩት። በዚሁ አጋጣሚ እነዚህ ፓወርፖይንቶች እንዳለ የተሰሩት በኤአይ ነው። በጣም በቀላሉ እንዴት መስራት እንደምችሉ ማወቅ ከፈለጋችሁ እዚህ ጋር የምታዩት ቪዲዮ አለ። ኢንዲስክሪን ላይ ያስቀምጥላችኋለሁ። እዛ መመልከት ትችላላችሁ። አሁን ግን እዚህ ጋር ያሉትን ፎቶ ላነሳቸው ከፈለኩኝ እዚህ ጋር ልምጣና ካፕቸር ከዛ ዊንዶ ጋር መጣና ማንሳት የፈለኩት ለምሳሌ የዋጋ ግሽበት የሚለው ያለበትን ፓወርፖይንት ከሆነ እሱን ነካለሁ። ፎቶ ተነስቶ እንደምታዩት ተቀመጠ። አሁን ክሊክ ባደርገው ፎቶ የተነሳው ይሄን ይመስላል። በጥራት ነው ፎቶ የሚያነሳላችሁ። ስለዚህ ምንም የተከፈተ ነገር ካለ እዚህ ጋር ካፕቸር ጋር እየመጣችሁ ማንሳት ይቻላል። ሞኒተር ሪጅን እናንተ የፈለጋችኋትን ፓርት ብቻ ፎቶ ለማንሳት ነው። ስክሪንሾቱንም ተመልክተናል። ይዋቸው በጣም ብዙ አይነት አማራጮች አሉ። ቪዲዮ ከፈለጋችሁ ደግሞ ስክሪን ሪከርዲንግ የሚለውን ነክታችሁ ስክሪናችሁን ሪከርድ ማድረግ ትችላላችሁ። ለምሳሌ ፉል ስክሪን ከፈለግን ከዳር እስከ ዳር እንደዚህ ብናደርግ ፉል ስክሪኑን ሪከርድ ማድረግ ይጀምራል ማለት ነው። ከዛ ሪከርድ ያደረግነውን መመልከት እንችላለን። አሁን ልዝጋው። አሁንም ካፕቸር ጋር ትመጣላችሁ። ለምሳሌ ደግሞ ጂአይኤፍ ነገሮችን ማዘጋጀት ከፈለጋችሁም ካፕቸር እዚህ ጋር ጂአይኤፍ የሚል አለ። ይሄን ትነካላችሁ። ለምሳሌ ቺን ፓርት ብቻ እንደ ጂአይኤፍ ከፈለኳት እንደዚህ ያደርጋለሁ። ጀምሯል። አሁን ስቶፕ ብለው ከዛ ልክ ቴሌግራም የመሳሰሉት ነገር ላይ ያሉት አይነት ጂአይኤፎችን መስራት
ችለናል ማለት ነው። እንደዚህ አሁንም ካፕቸር። እዚህ ጋር ደግሞ ስክሮሊንግ ካፕቸር የሚል አለ። ይህም በጣም ወሳኝ ነው። በተለይ ረጃጅም የሆኑ ነገሮችን ስክሪንሾት ማንሳት ከፈለጋችሁ በጣም ይጠቅማችኋል። ይህንን ካው ለምሳሌ ከዛ ፎቶ ማንሳት የፈለግኩት እዚህ ጋር ልምጣና ይሄን ልክፈተው። ይሁታውን ይሄን እንዳለ ወርታችሁ ፎቶ እያነሳው ነው። እስከ መጨረሻው ያነሳዋል። አሁን ግን የኔ ቪዲዮዎች እዚህ ጋር ያሉት በጣም ብዙ ስለሆኑ ወደ 2000 አካባቢ አያልቅም ቶሎ ማለት ነው። ስለዚህ እናንተ ረጅም እንደዚህ ወርታችሁ የሚነሳ ነገር ካላችሁ አንድ ያዛችሁት እንዲያነሳላችሁ ማድረግ ትችላላችሁ ማለት ነው። ዋቲዝ ኤአይ የሚል ነገር ሰርች ላድርግና ይሄ አሁን ወርታች ረጅም ነው። እስከታች ያለው ግን ፎቶ ላነሳው ፈልጌያለሁ ማለት ነው። ስለዚህ እዚህ ጋር እንመጣና ካፕቸር በዚህ አቅጣጫ ስክሮል ካፕቸሪንግ ማንሳት የፈለግነው የትኛው ነው? እዚህ ጋር ልመልሳችሁና ከላይ ጀምሮ ነው እንደምታዩት እኔ ቆም ያለው፣ እሱ ግን እስከ መጨረሻው እያነሳ ነው። ፔጁ ሲያልቅ ነው የሚቆመው ማለት ነው። ጨረሰ። እስካሁን ያነሳችኋቸውን ለማግኘት ደግሞ ሂስትሪ ውስጥ መግባት ትችላላችሁ። ሂስትሪ ብትሉ የሰራችሁት እንደምታዩት እዚህ ጋር ተቀምጦ ይገኛል ማለት ነው። ሁሉንም እዚህ ጋር ማግኘት ትችላላችሁ። እዚህ ጋር ደግሞ አውቶ ካፕቸር አለ። አውቶማቲካሊ ካፕቸር እንዲያደርግላችሁ የምትፈልጉትን ፉል ስክሪን ሊሆን ይችላል፣ ከስተም ሊሆን ይችላል። ለምሳሌ ፉል ስክሪን ቢሆን ስታርት ብንለው አውቶማቲካሊ ራሱ ፎቶ ወይም ስክሪንሾት ያነሳላችኋል ማለት ነው። ሌላው ደግሞ የተለያዩ ፎቶዎችን ጭናችሁ ኤዲት ማድረግ ከፈለጋችሁ ለምሳሌ አፕሎድ የሚል አለ። እዚህ ጋር በአፕሎድ አቅጣጫ ስትመጡ አፕሎድ ፋይል፣ ፎልደር ሁሉንም ማድረግ ትችላላችሁ። አፕሎድ ፋይል የሚለውን እንንካው ለምሳሌ። ከዛ በኋላ አንድ ፎቶ እናስገባበት ምሳሌ ስለሆነ ይህን ፎቶ አስገብቻውን ኦፕን ብለው ፎቶ እዚህ ጋር ይቀመጣል ማለት ነው። ከዛ ሌላ ጊዜ ኤዲት ማድረግ ከፈለኩ እላው ላይ ራይት ክሊክ ስትነኩ ብዙ አማራጮች አሉ። ዳውንሎድ ማድረግ፣ ኤዲት ማድረግ። ኤዲት ለማድረግ እዚህ ጋር መጣችሁ ኤዲት ነው የምትሉት። ወደ ተለያዩ ቦታዎች ሼር ማድረግም ከዚሁ ይቻላል። እንደምታዩት በተለያዩ አማራጮች ሼር ማድረግ ይቻላል። ኤዲት ለማድረግ ደግሞ ኤዲት ኢሜጅ የሚለውን ትነካላችሁ። ከዛ ኤዲት ማድረጊያ ይከፈትላችኋል ማለት ነው። ሞደርን ኢሜጅ ኤዲተር የሚለውን ልንካው። ይሁት እዚህ ጋር የተለያየ ኤዲት ማድረጊያ አለ ማለት ነው። ቅርጾችን ማስገባ ከሆነ ለምሳሌ እንደዚህ አይነት ነገሮችን ላስገባ እችላለሁ። ቴክስት ማስገባት የምፈልግ ከሆነ ቴክስት እዚህ ጋር ከዛ ታይፕ ማድረግ ይቻላል። እንደምታዩት ብዙ አማራጮች አሉ። እዚህ ጋር ያሉትን እናንተ መጠቀም ትችላላችሁ ማለት ነው። ስለዚህ ፋይል ትጭናላችሁ። ኤዲት ለማድረግ ራይት ክሊክ እያደረጋችሁ ኤዲት ነው የምታደርጉት። ሴቲንጎችን ለማስተካከል ደግሞ ታስክ ሴቲንግ የሚል አለ። ለምሳሌ ቪዲዮ ስትቀርጹ፣ ፎቶ ስታነሱ በምን አይነት ሴቲንግ ይሁን የሚለውን መወሰን ትችላላችሁ ማለት ነው። ለምሳሌ ስክሪን ሪከርድ ሳረግ ከፈለኩኝ እዚህ ጋር እመጣለሁ። ፍሬም ሬቱን መምረጥ ትችላላችሁ። እንደምትመለከቱት ካፕቸር ወይም ፎቶ ስታነሱ ከሆነ ደግሞ ፎቶ የምታነሱበትን እዚህ ጋር ሁሉንም ሴቲንጎች ማስተካከል ይቻላል። እዚህ ጋር ደግሞ ቱልስ የሚል አለ። ቱልስ ውስጥም በጣም ብዙ ጠቃሚ ነገሮች እንደምታዩቸው ታገኛላችሁ ማለት ነው። ለምሳሌ ቪዲዮ ኖራችሁ እናንተ ቪዲዮውን ወደ ኦዲዮ መቀየር የምትፈልጉ ከሆነ ቪዲዮ ኮንቨርተር የሚል አለ። ይህንን መንካት ይቻላል። ከዛ ፋይሉን እዚህ ጋር ትጭናላችሁ ማለት ነው። እዚህ ጋር ነጠብጣብ አለ ወይም ደግሞ ወደ ፎልደራችሁ የሚወስዳችሁ እሱን ትነካላችሁ። ከዛ ቪዲዮውን ትወስዳላችሁ ወይም ታስገባላችሁ። ለምሳሌ እዚህ ጋር የምታዩት አንድ ቪዲዮ አለ። ኦፕን ልበልና ላስገባው። ቪዲዮ ነው። ከዛ በኋላ እዚህ ጋር መታችሁ ስታርት ነው የምትሉት። ቪዲዮ የነበረው ከዛ ኦዲዮ ይሆናል ማለት ነው፣ ወይም ወደ ድምፅ ይቀየርላችኋል። 1% ነው፣ 100% ሲሆን ይጨርሳል። ከዛ ሲጨርስ ኦዲዮን ታገኛላችሁ ማለት ነው እዚህ ጋር። አሁን ግን ላቋርጠው ረዘም ስለሚል። ስክሪንሾት ፎልደር ደግሞ እዚህ ጋር አለ። ስክሪንሾት ያነሳችኋቸው ነገሮች እንዳለ የሚቀመጡበት ቦታ ማለት ነው። እንደምታዩት ፎቶዎቹን በደንብ ለማየት ይሄኛውን ቪው የሚለው ጋር መታችሁ ላርጅ አይከን ማድረግ ይቻላል። እነዚህ አሁን ፎቶ ወይም ስክሪንሾት ያነሳናቸው ናቸው። አንድ ቦታ በሼርኤክስ ተነስተው የተቀመጡ ናቸው። ስለዚህ እናንተ ሼርኤክስን እንደየስራችሁ ባህሪ ለተለያየ ነገር ልትጠቀሙበት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ ማድረግ፣ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።